የስራ መስፈርቶችን በዛሬው ቪዲዮ የምንመለከት ይሆናል። ጆብ ሪኳየርመንት ምን እንደሆነ በዝርዝር እንመለከታለን ማለት ነው። የመጀመሪያው ዲሲፕሊን ነው። ዲሲፕሊን ከሌላችሁ ምንም አይነት ስራ መስራት አትችሉም ማለት ነው። የትኛውንም አይነት ስራ ቢሆን ኤዱኬሽናል እውቀት እንደፈለገ ቢኖራችሁም ዋት ፕሮፌሽናል ምንም አይነት ፕሮፌሽናል ብትሆኑ ዲሲፕሊን ከሌላችሁ ምንም ስራ መስራት አትችሉም ማለት ነው። ማንኛውም ስራ ቦታ ላይ ትኩረት ሰጥተን ልንሰራ የሚገባን ነገር ዲሲፕሊንን ትኩረት ሰጥተን ልንሰራ ይገባል ማለት ነው። ጸባይ ከየትኛውም እድሜ ጋር የሚገደብ አይደለም። ሁለተኛው ጆብ ሪኳየርመንት ኢንቱሲያዝም ይባላል። ኢንቱሲያዝም ማለት ምን ማለት ነው? ለአንድ ስራ ልብ የመነጨ ፍላጎት መኖር፣ የተነቃቃ መሆን። አንድን ስራ እየሰራን የማንወደው ስራ ቢሆን እንኳን ለእኛ ገቢ ካስገኛልን ድረስ የትኛውንም ስራ ቢሆን መናቅ የለብንም ማለት ነው። ንቁ ሆነን መስራት አለብን። አንድ ተቀጣሪ ሰራተኛ ህይወቱን እስከገፋበት ድረስ ህይወቱን እየኖረበት እስከሆነ ድረስ ምንም አይነት ስራ ቢሆን ንቁ ሆኖ ተነቃቅቶ በጧት ተነስቶ መስራት አለበት ማለት ነው። የምንሰራውን ስራ ወድንና ፈቅደን እስከሰራነው ድረስ ፍላጎት መኖር አለበት ማለት ነው። የሶስተኛው ሪኳየርመንታችን ኳሊፊኬሽን ነው። ኳሊፊኬሽን ማለት ምን ማለት ነው? ዶክመንት ሊያስፈልገን ይችላል። የተለያዩ ማሽኖች ሊያስፈልጉን ይችላሉ። እነዚህን የትምህርት ደረጃ ሊሆን ይችላል የሚያስፈልጋል። እነዚህን ነገሮች ማሟላት ስራችን ላይ ውጤታማ ሊያደርገን ይችላል ማለት ነው። የትኛውንም ስራ እየሰራን ከሆነ ማሽን የሚያስፈልገን ነገር ከሆነ ስራችን ላይ ከፍተኛ የሆነ ገቢን ለማስገኘት ማሽን ማስገባት፣ ለሚያስፈልጉንን ነገሮች ማሟላት፣ ይሄ አንደኛው ኳሊፊኬሽን ስራችን ላይ ውጤታማ ለመሆን የሚያበቃን ሶስተኛው ኳሊፊኬሽን ነው ማለት ነው። አራተኛውና የመጨረሻው ሶፍት ስኪል። ሶፍት ስኪል ማለት ምን ማለት ነው? ለስራችን የሚያስፈልገውን እውቀት መውሰድ አለብን። መማር ሊሆን ይችላል፣ በደንብ መማር አለብን። ስልጠናውን መውሰድ ሊሆን ይችላል። የተለያዩ ነገሮችን በማድረግ ስለዛኛው ስራ ስለምንሰራው ስራ በተግባርም ሊሆን ይችላል፣ በቲዮሬቲካል ምን ማድረግ አለብን? ስለዛኛው ስራ ሶፍት ስኪል እውቀቱን መውሰድ አለብን፣ ሙያውን መውሰድ አለብን ማለት ነው ለኛ። ስለዚህ በዚህኛው ስራ ውጤታማ እንሆናለን ማለት ነው ሶፍት ስኪል ካለን። ምክንያቱም ስሙዝ የሆነ ኮሚኒኬሽን እንዲኖረን ያደርጋል። ስራችን ላይ ጥሩ የሆነ ግንኙነት እንዲኖረን ያደርጋል ማለት ነው። ስለዚህ እነዚህን 4 ነጥቦች ስራችን ላይ ተግባራዊ በማድረግ ውጤታማ መሆን እንችላለን ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።